የጤና አገልግሎት ጥራትና ቅልጥፍናን ለማረጋገጥ የኤሌክትሪክ ኃይል ወሳኝ መሆኑ እሙን ነው። ነገር ግን በተለያዩ አካባቢዎች የሚስተዋለው የኃይል መቆራረጥ የሕክምና መሳሪያዎች ስራ እንዲያቆሙና ተገቢውን አገልግሎት እንዳይሰጡ በማድረግ በዘርፉ ላይ በርካታ ችግሮችን እንደሚያደርስ ይገለጻል። ይህንንም ችግር ለመቅረፍ ጤና ሚኒስቴር ከአጋር አካላት ጋር በመተባበር በፀሐይ ኃይል የሚሰሩ መሳሪያዎችን ለጤና ተቋማት በማድረስ ላይ ይገኛል። በዛሬው ዕለትም ጤና ሚኒስቴር ከጋቪ የተረከበውን ከ1400 በላይ የሚሆኑ በፀሐይ ኃይል የሚሰሩ ፍሪጆች ለክልል የጤና ተቋማት አስረክቧል። ማቀዝቀዣ ፍሪጆቹ መብራት በሌለባቸውና የኃይል መቆራረጥ ባለባቸው አካባቢዎች የክትባት ተደራሽነትን ለማስፋትና ወረርሽኞችን ለመከላከል እንደሚረዱ ተገልጿል። የክትባት አገልግሎታችን ወሳኝ አገልግሎት ነው። በቀጥታ እስከ 60-70% የሚሆን በሽታዎችን መከላከል የምንችለው በተለይ እድሜያቸው 5 ዓመት በታች ያሉት በክትባት ነው። ከዛም አልፎ ደግሞ የህፃናትን ሞት በእጅጉ መቀነስ የምንችለው በዚህ እንደሆነ ይታወቃል። ይሄን እንግዲህ ለማሳለጥ በተለይ ደግሞ መብራት የሌለባቸው ቦታዎች፣ ራቅ ያሉ ቦታዎች ላይ በቀላሉ ክትባትን ተደራሽ ማድረግ የማይቻልበት ቦታ ላይ በፀሐይ ብርሃን የሚሰሩ እነዚህ ማቀዝቀዣዎች በጣም አስፈላጊ ናቸው። ስለዚህ በአጠቃላይ የእናቶችና የህፃናትን ሞት ለመቀነስ፣ ወረርሽኞችን ለመከላከል ራቅ ያሉ ቦታዎች ደግሞ በቂ የሆነ ጥራት ያለው የጤና አገልግሎት ለህፃናቶቻችን እንዲዳረሱ አንድም ህፃን በማቀዝቀዣ ስርዓት ጉድለት ለበሽታና ለተለያዩ ችግሮች እንዳይጋለጥ ለማድረግ ከፍተኛ ድጋፍ ነው የሚያደርገው። የመብራት መቆራረጥ በጤናው ዘርፍ ላይ ተግዳሮት መሆኑ የተገለጸ ሲሆን በተለይም በገጠራማ አካባቢዎች የክትባት ተደራሽነትን ለማስፋት በሚደረገው ተግባር ላይ እክል መሆኑ ተመላክቷል። ከከተማ ራቅ ያሉ አካባቢዎች ላይ የመብራት መቆራረጥ እንዳለ ይታወቃል። ተደራሽነቱን በዛው ልክ ስለሆነ እዛ አካባቢ ላይ በተለይ በፍሪጅ የቅዝቃዜ ሰንሰለቱን ጠብቆ ክትባቶች ለህፃናት ተደራሽ ካልሆኑ አስቸጋሪ ነው ሊሆን የሚችለው። በተለይ በክትባት ልንከላከላቸው የምንችላቸው በሽታዎች ተላላፊም ሊሆኑ ይችላሉና እነዛ ደግሞ የማገርሸት የመከሰት እድሉ ሰፋ ያለ ስለሆነ ያንን ችግር ደግሞ ለመቅረፍ በሶላር ወይም በፀሐይ ብርሃን የሚሰሩ ፍሪጆች መሰጠታቸው እጅጉን የከቨሬጁን ወይም ሽፋኑን የክትባቱን ሽፋን አንደኛ ከፍ ያደርጋል። ሁለተኛ ደግሞ ደህንነቱን የጠበቀ ክትባት ለህፃናት እንዲደርስ ስለሚያደርግ በተለይ የክትባት ሽፋን ብቻ ሳይሆን ጥራቱን የጠበቀ በተለይ በክትባት እጥረት ወይም ክትባት ሳይሰጥ ሲቀር የሚከሰቱ ተላላፊ የሆኑ በሽታዎች ህፃናትን በተለይ ከ5 ዓመት በታች ያሉ ህፃናትን ሊጎዱ የሚችሉ በሽታዎችን ለመከላከል ጉልህ ሚና አለው። የክትባት ስርዓታችን እንግዲህ ከ40 ዓመት በፊት ጀምሮ የነበረው የሀገራችን ክትባት እዚህ በጋዝ የሚሰራ ፍሪጅ ነበረ ጥቅም ላይ የሚለው ማለት ነው። እሱም በተለያየ ምክንያት የማቋረጥና የመበላሸት ችግር እንትን ነበረው። ስለዚህ ዛሬ በሶላር የሚሰራ ፍሪጅ በተለያየ ቴክኖሎጂ ኢኩፕ የሆነ ፍሪጅ እየተደራሽ ይደረግ ነው ያለው። አሁን ለእኛ ጠቀሜታው በጣም ትልቅ ነው ማለት ይቻላል። ለምን ገጠር ያለ ጤና ኬላ ያልደረሳቸው አሉ። አሁንም ዛሬም ከክላስተር ወይም የሆነ ጋር ሄደው ክትባት ጭነው እየሄዱ የሚከትቡ ጤና ኬላዎች አሉብን። ስለዚህ እነኛን ጤና ኬላዎች ከመሸፈን አንጻር ላለፉት ዓመታት በጣም በርካታ ፍሪጆችን እንደዚህ አይነት ፍሪጆችን ተጠቃሚ እየሆነ ያለው እኛም ማህበረሰቡም ተጠቃሚ እየሆነ ያለው። ባለፉት 5 ዓመታት በዘርፉ የሚስተዋሉ ችግሮችን ለመቅረፍ ከ15000 በላይ የሚሆኑ በፀሐይ ኃይል የሚሰሩ ፍሪጆች ለክልል የጤና ተቋማት መሰራጨታቸው ተገልጿል። በዛሬው ዕለትም ለክልሎች የተበረከቱት በፀሐይ ኃይል የሚሰሩ ፍሪጆች ዘመናዊ ቴክኖሎጂ የተገጠመላቸው ሲሆን ከ11 ሚሊዮን ዶላር በላይ ወጪ እንደተደረገባቸው የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ገልጸዋል። ዛሬ የተገዛው እነዚህ ግብአቶች እንግዲህ የመንግስትን እስከ 25% ከመንግስትም አቻ በጀት ተበጅቶ አብሮ የተሰራ ነው። የግብረሰናይ ድርጅቶች ብቻ አይደለም፣ የመንግስትም ድጋፍ አለበት። ከዚህ ጋር ተያይዞ ባለፉት 5 ዓመታት ብቻ ያለውን ካየን ከ15000 በላይ የሚሆኑ ማቀዝቀዣ ፍሪጆች እስከ ታችኛው የጤና ሴክተር ደርሷል። በተለይ እነዚህ አሁን ዛሬ ያየናቸው ለጤና ኬላዎች የሚሰጡ ናቸው። ዛሬ ግን የተረከብነው ከ1435 አካባቢ የሚሆኑ ጤና ተቋማት ውስጥ የሚሄዱ የማቀዝቀዣ ፍሪጆች ናቸው። 11 ሚሊዮን የአሜሪካ ዶላር ወጪ የተደረገበት ነው።